ነካት አይነት ሴት አይደለሁም ማለት አልገባህም። በጣም ብዙ ነገር ዋሽቻለሁ። ምንድነው የሚያስለቅስሽ? ምሯን ወሰነች ምሯን አምራለች ብላችሁ ላዘናችሁ ሰዎች ይሄም ታሪክ ነበረ፣ ይሄም ታሪክ አለፈ። አዲስ ነገር የለም። ወደ ህይወታችን ላትመጣ ትችላለች ሲለኝ እሺ በቃ አንተ ካልክ እኔ ደስ ይለኛል። በቃ እስኪ በዚህ እንኳን ደግሞ እንሞክረውና ዳኮ ለህይወትሽ የውሸት ተባባሪ መሆን አልነበረብሽም። እውነትን ለማውጣት የውሸት ተባባሪ መሆን አልነበረብሽም ሀይሚዬ። አንዳንድ ነገሮች ደብሯታልና በዛ ምክንያት ነው እንጂ ከሰላንቺ ሰጣወራ የታደሰ ልጆችን ሙድኔ በደንብ ነው ማቀው በደንብ እያንዳንድሽ የምትረበሽ አዳምጭ። ጀግና ሴት ማለት ይችናት ልቅስ ምታሳዝ ኮሊ ወለድልሽ ነው ምናምን በጣም አጋጋው። ሌላው ምን አገባኝ ብዬ ማለት ነው አልፏል። ስለ ሴት ልጅ አታዝኝም ለምትሉ ሰዎች ይቺ ልጅ እንዴት እንዳሳዝነችኝ፣ እንዴት በቃ ቻሌንጁን እንዴት አልፋ በቃ ወንድ ልጇን እንዴት እንዳሳደገች እናቷ እንዴት እንደገለጸቻት ባሏም ተጸጽቶ እንዴት እግሯ ላይ መጥቶ ወድቆ ይቅርታ እንደጠየቃት በዚህ አጋጣሚ ሰይፉ ታሪክ ሰራ። የምሬን ነው። በጣም በቃ እያዩዋቸው እየተገረምኩኝ ነበር። እውነተኛ ፍቅር በሁለት ሰው መካከል ካለ የፈለገ ነገር ቢሆን ስለተዋለዱም ስላልተዋለዱም ብቻ ሁለታችሁም ጋር ሚዛን የሚደፋ ፍቅር ቢኖር ካለ መገናኘታችሁ የማይቀር መሆኑን በእነዚህ ልጆች አየሁት። በጣም በቃ አሁን እቺ ሴት ያሳለፈችውን ላይፍ በጣም ነበር የሚከብደው። የተጎዳይ ሴት ማለት ይሄ ነው። ይቺ ናት ከሴት ጎን ሁኑ የሚባለው እንደዚህ አይነት ሴት ነው። ግን ደግሞ ቢሆንም እንኳን በዛን ሰዓት እሷ ጎን ብዙ የሆኑ ሰዎች ነበሩ። ግን ዛሬ ላይ ደግሞ ልክ ሲታረቁ ከፋቸው። እነዛ ከጎኑ የሆኑ ሰዎች ሊከፋቸው አይገባም። ምንም ቢሆን የልጁ አባት ነው፣ ምንም ቢሆን ማለት ነው። ያው ለምሳሌ ያክል ንጅላችሁ የመጣሁት ያው በሃይሚና በብሩኬ ነው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ትናንትና የሃይሚ ውሳኔ በጣም ብዙዎቻችሁን አደናግጧችኋል፣ አሳዝኗችኋል። አንዳንዶቻችሁ ደግሞ ያው የሃይሚን ልምድ የሚያቅሰው ያውቃል፣ የሚያቅሰው የተረዳ ሰው በደንብ አለ። 100% የተረዳ ሰው ነው ያለው። ግን አንዳንዶቻችሁ ደግሞ ብሩኬን የምትዘቀዝቋላችሁ፣ ብሩኬን የምትሳደቧላችሁ። ምንም አይድረቃችሁ አይግራማችሁ። ነገር ራሷ ነች ሚዲያ ላይ ራሳችሁ ላይ የምትሰድባችሁ የምታንቋጥጣችሁ። ስለዚህ ምንም አዲስ ነገር የለው። ልጅቷን ይተዋት፣ ከልጅቷ ይራቅ። እናንተ አይደላችሁ ማራቂም አቅራቢም ማለት ነው። በዚህ አጋጣሚ የምዘቀዝቁ ሰዎች ከራሳችሁ ጋር ብትሆኑ በጣም ጥሩ ነው። ምንም ስለዘቀዘቃችሁት የምታመጡት ነገር የለም። ሲቀጥል ይሄንን እውነት ለማውጣት የውሸት እኔ ከብሩኬ እርጉዝ ነኝ ከማለት ሃይሚ አይ እውነታውን ቤተሰቦች ጋር ማውራት ትችላለህ። ቤተሰብ ማለት የዩቲዩብ ቻናል ቤተሰብ ማለት ነው። ቤተሰብ ጋር እንደዚህ አይነት ውሸት ተባባሪ መሆን አልፈልግም። እኔ ሳላረግዝ ከዛ ሰው ጋራ አብሬ ሳልተኛ በእንደዚህ አይነት መልክ በድብቅብቆሽ ህይወቴ ይስተካከላል ብዬ እንዴት ልስማማ እችላለሁ? ሳትመካከሩ ከሆነ ማለት ነው። ስለተመካከሩ ግን በዛን ሰዓት ያ ነገር ሲነሳ ብዙ ጻፍ ሲፈጠር ብዙ ኦዲየንስ እንደሚረበሽ ይታወቃል። በዛን ሰዓት እንግዲህ የሚፖስቱበት ሰዓት ሳይደርስ ይመስለኛል ሃይሚ የፖስተችው በመሃል ነው የፖስተችው። ያ የፖስተችበት ምክንያት ደግሞ አንድ ቀን ይወጣል። ምንም ከብሩኬ ሳያቅ የፖስተችው ነገር አንድም ነገር የለም ሃይሚ ማለት ነው። እውነቴን ስነግራችሁ ለማንም አላደለም። እዚህ ጋር ቪዲዮውን እያወቃችሁ እየገባችሁ እንዳልገባው ሰው አንድ ሰው ተበደለ ብላችሁ የምታሽቃብጡ ሰዎች በጣም ነው የሚገርመኝ። ሲጀመር ይሄው መግቢያ ላይ ያረኩላችሁ ሃይሚም የዛን ሰዓት እኔ ላንተ የምገባ ሴት አይደለሁም ስትል ነበር አይደለ? እሱ ግን ማን ምን አገባው ለምንድን ነው ብሎ በቃ እስከነ በቃ እስከነ ምኗ ሚስጥርም ሳትነግረው ምን ሳትል ምንም ነገር ቢፈጠርም እኔ እነካሻለሁ አልተውሽም ያላት ሰው ነው። አልተውሽም ብሎ ነበረ። ዛሬም ምን አለሱ ካፉ ምን ወጣ? ምንም አልወጣም። በቃ ችግር ላይ ነኝ፣ ችግሬን የምጋፈጥበት ጊዜ ስጪኝ ነው ያለው። ይሄ ማንኛውም ህይወት ላይ የሚያጋጥም ነው። ይሄው ኢቢኤስ ላይ ቀረበችዋን ያስገባውላችሁ ለምንድን ነው? ችግር ማለት አይኑ ያፈጠጠ ችግር ይሄ ነው። ይሄ እንደዚህ አሁን ልክ አሁን ብሩኬ ከይወለድ አይደለ? ከዛ መሸሽ መጥፋት። ልክ አሁን እየወደዳት እያፈቀራት ሸሽቶ ጥሏት ሄደ። ለፈተና አጋፍጧት ነው ሄደው። ገብቷችኋል? አንድ ሰው የሴት ልጅ ህይወት ካደናቀፈ በኋላ ከመራቅ ከመሄድ አሁን ለልጇ ተመልሶ ስለመጣ ለልጇ ደስ ይላል። ግን እሷ ብዙ ስቃይ አሳልፋለች። በዛ መካከል ብዙ ፈተና እያፈቀራት እየወደዳት መራቅ አልነበረበትም። በጣም ስህተት አለበት። ግን ስህተቱን አምኖ በአደባባይ አልቅሶ ደግሞ እግሯ ላይ ወድቆ ይቅርታ መጠየቁ በጣም ደስ ብሎኛል። ከይቅርታ በላይ ምንም ነገር ስለሌለ ማለት ነው። በቃ ይሄንን ህይወት ነው ብሩኬ እያስተማረ ያለ የነበረው እስካሁን ድረስ። ግን አሁን ደግሞ
ያው ከእዩና ሃይሚ ትግትግ ይዘዋል። እዩና ሃይሚ ለምን አንቺ እኔ ፍቅረኛሽን አግብቼ የሰርግ ዕለት ሳህና ጣቢ ትሆኛለሽ ትላለች። እሱ ያቺ ደግሞ በግድ አፍቅረኝ በግድ አግባኝ ብዙ ነገር እያወራች ነው እዩ ማለት ነው። ገብቷቸዋል። የሆነ ነገር ውስጥ ናቸው እነሱ ሁለቱ ያሉት። ብሩኬ ደግሞ እንደምታዩት በራሱ ዓለም ላይ መነጽር እየገዛ ነበር ትላንትና ባይዝቦይ ማለት ነው። መነጽር ገዝቶ ሲያረግ ሲያዩት ለመዘቅዘቅ ፍጥነታችሁ ብዘቀዝቁት እኮ ስልኩን እንዲህ ዘቀዝቁት እኮ ያው ብሩኬ ነው። ምንም አዲስ ነገር የለውም። በዚህ አጋጣሚ ግን የመናገር የመፎተት መብት የላችሁም ማለት ልካችሁን አትለፉ። አንዳንዶቻችሁ ስራ እንደሆነ እያወቃችሁ ልክ አትለፉ። አዛኝ ነኝ አትበሉ። አታሽቃብጡ። የተጎዳ ሴት የምትረዳው ስትጎዳ ነው እንጂ ሚዲያ ላይ አስመስላ ስራ እየሰራች እናንተ ማስመስላችሁ ነው ያንን ቪዲዮ መደገፍ ያለባችሁ እንጂ አንዱን እየዘቀዘቃችሁ አንዱን እየቆለላችሁ ማንንም አይሰማችሁም። ምን ቀላል እኮ ነው መዘቅዘቅ፣ በጣም ቀላል ነው። መሳደብ በጣም ቀላል ነው። ግን ያ አይደለም ታርጌታችን እኛ ማለት ነው። ታርጌታችን ቪዲዮ የተሰራውን ቪዲዮ እናዳምጠዋለን፣ እናየዋለን። በቃ ማንም ሰው የባሉን ነውር አያወጣም። ማንም ሰው ማለት ነው። ሁሌ ካሜራ ላይ ተደቅኑ የሰው ወሬ እየተሰማ እንዲህ ነው እንዲህ ይሄ ለስራ ካልሆነ በስተቀር ሪል ህይወት አይደለም። ገብቷችኋል? ሪል ህይወቷን የዚች ሰይፉ ኢቢኤስ ላይ ሄዳችሁ እዩ። ያን ሁሉ ስቃይ እንኳን አሳልፋ ምንም ስለ ባሏ ክፉ አላወራችም። ምንም ስለምትወደው ስለምታፈቅረው። ገብቷችኋል? ሳይበድላት ሳያደማት ውስጧ ሳይቆሰቅ ቀርቶ አይደለም። በጣም ቆስላለች፣ በስላለች። ግን ምንም አይነት መጥፎ ቃል አልወጣትም። በቃ ወደዋለሁ ነው ያለችው። ፍቅር ግን ደስ አይልም። ማርያምን ደስ ይላል ግን እውነት በስማም እኔ አዛዘነችኝ። በቃ አብሬያት ነው ያለቀስኩት። እግዚአብሔርን በጣም በቃ እንጃ ትለያለች። ግን ለልጇ እንኳን መጣላት። አንዳንዴ ልጅ ወልዳችሁ አባት ሲርቅ በጣም ከባድ ነው። በቃ እምላችሁ የልጃችሁ ደስታ ሁሌ በቃ የሆነ እሱ የሌላ ሰው አባት ባየ ሰዓት የእናንተ ልጅ ደስታ ይጠፋል እና በመመለሱ ደስ ብሎኛል ለልጇ። ግን ደግሞ የሷን ስቃይ ስታስቡት በጣም ይከብድ ነበር። ግን ደግሞ በቃ ምንም ማለት አይደለም፣ አለፈ በቃ ያ ታሪክ። ዋናው ከዚህ በኋላ ሰው ጥፋቱን አለመድገሙ ነው። ከዚህ በኋላ መልካም አባት መልካም ባል እንደሚሆን ተስፋ አደርጋለሁ። የምሬን ነው። እና ምን ልላችሁ ፈልጌ ነው ባጭሩ ህይወት የምትማሩበት ህይወት እንደዚህ አይነት ነገር አለ በሀገራችን ውስጥ። ገብቷችኋል? ብሩኬ ደግሞ ከቅርብ ርቀት ሆኖ እርጉዝ መሆኗም የሱ መሆን አለመሆኑ እስኪጣራ ድረስ ርቆ ያው እሷ ያለችበትን ሁኔታ በቪዲዮ ያየ ነው የምሰራውን ነገር። ከተወለደ በኋላ ግን ያው ካጠገቡ አላራቃትም። እሱን መደገፍ ባለበት መልኩ እየደገፈ ነው ለልጁ በሚባለው ማለት ነው። ከዛ ግን በመሃል የሱ አይደለችም የሱ ነች የሚለውንም ነገር ለማጣራት ብዙ ርቀት እየተጓዘ ነው። ግን ደግሞ ከወዲህ ደግሞ የሱ አፍቃሪ የሆነችው ሃይማኖት ታደሰ እኔ አልችልም፣ ሌላ አዲስ ህይወት መጀመር ፈልጋለሁ አለች። እንግዲህ አዲስ ህይወቱን ደግሞ ታምጣለን፣ እኛ የጨረቃ ፋሚሊ እንቀበላለን፣ ምንም ችግር የለው። ብሩክን ገፍቶ አዲስ ህይወት ይምጣ እንየው። በድራማው መልክ ነው የምላችሁ፣ በሌላ ነገር አይደለም። በሌላ ነገር ሃይማኖት ታደሰ እንደው ብሩክ አለማየሁ አይደለም ቀርቶ አኩርፏት ተለያይቷት አኩርፏት ባያናግራት ማለት ነው አንድ ቀን ወደኛ አትመጣም፣ አንድ ቀን አትመጣም። ይሄ አስረግጬ ነው የምነግርሽ እያንዳንድሽ ማለት ነው። የምሬ ነው። ብሩክ አኩርፏት ለደቂቃ እንኳን አይደለም ተለያየሁ ብላ እንደዚህ በአደባባይ ሌላ ፍቅረኛ ይዛ ምናምን አታደርገውም። ፍቅር እኮ ነው እዚህ ጋር መውደድ እኮ ነው። ይሄንን ስላችሁ ብሩክም እንደዛው ከሃይሚ ውጪ እንደዚህ ሃይሚን ትቶ አሁን በሌላ ፍቅር ሌላ መጣው ምናምን ጭራሽ አያደርገውምም አይሆንምም ሲጀመር ማለት ነው። ማለት ሃይሚም አትችልም እያልኩ አይደለም፣ ብሩኬም አይችልም እያልኩ አይደለም። ግን እውነትን መኖር ይከብዳል። ውሸትን መኖር በጣም ቀላል ነው። በጣም ልክ እንደነሱ ትናንትና ሌላ ቪዲዮ አሁን የትናንት የለቀቀችው ቪዲዮ በቀደም ፒንክ ሱሪ የለበሰችውን የዛ ቀን የተቀረጸ ቪዲዮ ነው። ትናንት የተቀረጸ አይደለም። ፒንኩ ከላይ ሹራቡን አወለቀች፣ መኪና ውስጥ ከላይ ያለውን ደረበች፣ ቪዲዮ ተቀረጸች። ኮፍያ ብቻ የጨመረችበት የላይኛውን ፒንኩን አወለቀችው። አለቀ። የዛ ቀን የተቀረጸው ምንም አዲስ ነገር የለው። ሲጀመር ቪዲዮ ራሱ ሁለት ነው የሚሰሩት። በጣም ነው የሚገርመው። የምሬ ነው። እና ፋሚሊዎች የማይሆን ነገር በሁለት መካከል አትወስኑ። ብዙ ጊዜ ሃይሚ ምን ብላለች? እኛ እንደውም የሆነ ነገር ትንሽ ግጭት ኖሮ ወደ ሚዲያው ላይ ስንመጣ ሚዲያው ላይ የሚባለው ነገር እኔና ብሩኬን ያጣላናል ብዙ ጊዜ ብላለች። ብዙ ጊዜ ተናግራለች።
ሚዲያው ላይ የሚባለው ነገር ብዙ ጊዜ የተጣላንበት ጊዜ ያለ፣ ግን ይቅርታ እንባባላለን ብላለች እሷ ራሷ ማለት ነው። ስለዚህ ያንን ነገር እያስተዋላችሁ ደግሞ እናንተ በዚህ ልክ የሆነ በቃ እንትን ሳትሉ ማሽቃበጥ ጥሩ ነው ብዬ እኔ አላስብም፣ በእኔ በኩል እንደማያውቅ ሰው ማለት ነው። በቃ ህይወት እንደዚህ ናት። ምንም ቢሆን ምን ለማንም ድራማ ሆና ነው የምትኖረው። ትክክለኛውን የሚኖር ሰው የለም በዚህ ሰዓት ማለት ነው። እና ያ ነገር ነው የተሰራው። ምንም አዲስ ነገር የተሰራው ነገር የለም። በጣም ብዙዎቻችሁ እየተረበሻችሁ ነው። ለምን ብቻቸው መጡ? ለምን ምን ሆኑ እንዴ? ሲጀመር ይሄ ትናንት የተለቀቀው ቪዲዮ ሀይሚ እውነቷን ቢሆን ኖሮ አንደኛ እሷ ሳታረግዝ አረገዝኩ ብላ ሚዲያ ላይ መልቀቅ አልነበረባትም፣ መሆን አልነበረበትም። የሱ የእውነትም አፈቀረም አላፈቀረም እሷ ከህይወቱ ወጣችም አልወጣችም እሷ የውሸት እርጉዝ ነኝ ብላ አይደለም እሷን ማስወጣት ያለባት። ማናት ምንድናት በትክክለኛው መንገድ ምን አገባሽ ብላ ብሩኬም እሷም ብለው ከህይወታቸው ማስወጣት ይችላሉ። ይሄ ምን እውነት መስሏችሁ ነው? ከዲቃላው ጋር ይኖር አያበሻ ነገር ግን በስማም ትገርማላችሁ። ብቻ ግን እንደፈለጋችሁ ብትሉ ምንም ችግር የለውም። ግን ደግሞ አንዳንዴ እያሰባችሁ ብትናገሩ በጣም ጥሩ ነው ብዬ አስባለሁ። እኔ በእኔ አመለካከት ለራሳችሁ ብዬ ነው። ምክንያቱም እናንተ የምታወሩት ቮይስ ሲዞር ነገ ቤተሰብ ይሰማዋል፣ ባላችሁ ይሰማዋል፣ ልጆቻችሁ ይሰሙታል። እዚህ ጋር የእናንተን ማንነት ነው የምታወርዱት፣ ዝቅ የምታደርጉት። በተለይ አንዳንድ ልጆች በጣም የሚያስጠላ ቃል የምትናገሩ ኢትዮጵያ ነች እንዴ የምትባል ኢትዮጵያ ነች እንዴ እስክትባል አይነት ድምጽ ያላችሁ ሰዎች አላችሁ። ራሳችሁን ጠብቁ። ሃይሚና ብሩኬ አይሚስዩ ምንም አዲስ ነገር የለም ምንም